ይኸውላችሁ ብሩክና ሃይሚ ማለት ነው ችግራችሁ ራሳችሁ ናችሁ ችግር ውስጥ እየከተታችሁ ማለት ነው። በዙሪያ ያላችሁን ሰዎች ራሳችሁን መርመራችሁ ችግራችሁን ራሳችሁ ፍቱ። ሶስተኛ ወገን አታስገቡ። ሰምታችኋል አይደለ? ማንም ፍፄ ራሱ ቢሆን ፍፄ ራሱ ማን ማመን እንዳለባችሁ እንኳን እወቁ። ይሄ ልጅ ያኛው ልጅ ትናንት አበባ ይዞ የመጣው ልጅ ተላላኪ ነው። ማን እንደላቀው አይታወቅም እንጂ ሁን ብሎ ብሩክ እያለ የሚመጣው ከሆነ የሆነ ሰው ኮሚኒኬት የሚያደርገው ሰው አለ ከሶስተኛው ወገናችሁ ማለት ነው። ለምን ሶስተኛው ወገናችሁ መጠርጠር አለባችሁ። በዙሪያ ያለባችሁ ላስታርቅ የሚላችሁን ሰዎች መጠርጠር መመርመር አለባችሁ። ቤታችሁ ሁሉ የመጣ ሰው ሁሉ ወዳጅ አይደለም። የቀረባችሁ ሁሉ ለእናንተ የሚያስብ አይደለም። ላስታርቃችሁ ሁሉ ያለ ሊያስታርቃችሁ የመጣ ሰው አይደለም። ለዛ ራሳችሁ መርምሩ፣ ፈትሹ። እናንተ በጣም መልካምና የዋ ሰዎች ስለሆናችሁ ሰዎችን ታምናላችሁ። በቃ ሰዎች እንደናንተ ነው የሚመስላችሁ። አብሶ ብሩክ በጣም የዋሃን ከመላችሁ በላይ ማለት ነውና የሆነ መጠርጠር የሚባል ነገር አልፈጠረበትም። መገናዘብ የሚባል ነገር አልፈጠረበትም ማለት ነውና የሆነ በቃ በግ ታውቃላችሁ፣ በቃ የሄደውን መቀበል ነው የመጣውን ኖ ብሩኬ እንደዛ እንዳታስብ። እንደዛ አይደለም። ገባህ አይደለ? አንተ በሶስተኛ ወገን ያላችሁን ሰዎች መጠርጠር አለባችሁ። እስቲ እነዛን ሶስተኛ ወገን አውጣችሁ እናንተ አውሩ። ለዛ ነገር ራሳችሁ ችግር ፈጠሩበት። የዛ ጊዜ ነገሮቹ ይስተካከላሉ። ነገሮቹ እናንተ ባሰባችሁት መንገድ ይሄዳል። እስቲ ቦታ ቀይራችሁ ቤታችሁን ቀይራችሁ አውሩ። ይሄ ልጅ ማን ነው አንተ ስትኖር ብሩክ መጥቷልና እንደዚህ ያለ ኢንፎርሜሽን የሚሰጠው እና በተቻላችሁ አቅም እኔ የምላችሁ በጣም ቀላል ነገር ነው ያካበዳችሁት ያለው። ሶስተኛ ወገን በመሃላችሁ ያስገባችሁ፣ ሶስተኛ ወገን ችግራችሁ እየፈጠረ ማለት ነው። ደግሞ ቴዲ ተብየው የእውነት ተላላኪ ነው እንጂ የእውነት ለሃይሚ የሚያስብ ሰው ቢሆን ኑሮ ከብሩክ በላይ አስብላታል ብሎ የሚያስብ ቢሆን ኑሮ በጭራሽ እነሱን ለማጣላት አያደርግም ነበር። ለሃይሚ የሚያስብላት ቢሆን ኑሮ ማለት ነው። ይሄ ሰው ሁን ብሎ ብሩክና ሃይሚን ለማጣላት የመጣ ነው እንጂ ሌላ አይደለም። የእውነትም የምነግራችሁ ማለት ነውና አንዳንድ ጊዜ የወደደን ሰው ሁሉ ወዳጃችን ነው ማለት አይደለም። የቀረበን ሰው ሁሉ የሆነ ይወደናል ምናምን ማለት አይደለም። የእውነት ለመናገር ማለት ነውና ማሰብ አለባችሁ፣ ራሳችሁ መመርመር አለባችሁ። የእውነት ለመናገር ማለት ነውና በተቻላችሁ አቅም እኔ የምታስበው ፍፄንም ያ የሚመጣው ልጅ ራሱ ላናገራችሁ እኔ ለሃይሚ ያስብላታለሁ እያለ አስቴት የሚሰጠውን ሰዎች ራሱ አፋቸውን አዘግቷቸው እናንተ ብቻ ራሳችሁ መርምሩ። ለምንድን ነው በቃ ሶስተኛው ግን ለምንም ነገር